ከመጽሐፍ ቅዱስ ጥያቄ የፈጠረባችሁ ምንም አይነት ጥያቄ ካለ ጥያቄያችሁን በአስተያየት መስጫው ላይ በደንብ አብራርታችሁ ለምትጽፉልኝ የመጀመሪያ 10 ሰዎች መልስ የምሰጣችሁ ይሆናል። Okay, so the Islamic dilemma very simply is this. እሺ፣ የእስልምና አጣብቂኝ በጣም ቀላል ሁኔታ ይህ ነው። ቁርአን ቅዱሳት መጻሕፍቶቻችንን በስማቸው ይጠቅሳቸዋል። ተውራት ወይም ኦሪትና ኢንጂል ወይም ወንጌል ይላል። እነዚህ ምን እንደሆኑ ደግሞ እናውቃለን። ቁርአንም እነዚህን መጽሐፍት ለማረጋገጥ የገዛ መመዘኛዎችን ይሰጣል። እነዚያን መመዘኛዎች ስንመለከት ደግሞ ዛሬም ሆነ በሰባተኛው ክፍለ ዘመን የነበሩት መጽሐፍት እነዚሁ መሆናቸውን እናውቃለን። ቁርአን ስለ እነዚህ መጽሐፍት የሚናገረው በፍቅርና በማድነቅ መንገድ ነው። ቁርአን የተውራትና የኢንጂልን መለኮታዊ መነሳሳት፣ መጠበቅና ስልጣን ያረጋግጣል። ቁርአን ስለ ብዙ ኢንጂሎች ወይም ወንጌሎች ፈጽሞ አይናገርም። አንዱ እዚያ አለ፣ ሌላው ደግሞ እዚያ አለ፣ ይህኛው ተበላሽቷል፣ ያኛው ደግሞ አልተበላሸም አይልም። ቁርአን የሚጠቅሰው ስለ አንዲት ተውራትና ስለ አንዲት ኢንጂል ብቻ ነው። እነርሱንም ይገልጻቸዋል። ለምሳሌ በሱረቱ አልማይዳ አንቀጽ 46 ላይ ተውራት ወይም ወንጌል እነዚህ መጽሐፍት ላሏቸው ሰዎች መመሪያና ብርሃን እንደሆኑ ይናገራል። እነርሱ አልተበላሹም ወይም በሆነ መንገድ ጎዶሎ ናቸው አይልም። ከአላህ ዘንድ ለሰው ልጆች እንደተሰጡ ይናገራል። ይህ በሱረቱ አልኢምራን ወይም ምዕራፍ 3 አንቀጽ 3 ላይ ይገኛል። ቁርአን ውስጥ የትም ቦታ ስለ መጽሐፍቶቻችን በአሉታዊ መልኩ በቀጥታ አይናገርም። ተውራታችሁ መጥፎ ነው ወይም ኢንጂላችሁ መጥፎ ነው አይልም። ይልቁንም ቁርአን የሚናገረው ነገር ሁሉ በአብዛኛው አዎንታዊ ነው። አዎንታዊ ብቻ ሳይሆን ለተሰጧቸው ልዩ ቡድኖችም ስልጣን ያላቸው መጽሐፍት ናቸው። ለምሳሌ በሱረቱ አልማይዳ አንቀጽ 47 ላይ የመጽሐፉ ሰዎች በወንጌል ሊፈርዱ እንደሚገባ ይናገራል። ወንጌል በእጃቸው ያለ ነገር መሆን አለበት፣ አለዚያ በእርሱ ሊፈርዱ አይችሉም ነበር። ደግሞም ስልጣን ያለው መሆን አለበት። ምክንያቱም ስልጣን በሌለው ነገር ላይ ለምን ትፈርዳለህ? ያው አንቀጽ ይህን የሚያደርጉ ሰዎች ከሃዲዎች እንደሚባሉ ይናገራል። እንዲህ ባለማድረጋቸውም ቅጣት ይጠብቃቸዋል። በተመሳሳይ በሱረቱ አልማይዳ አንቀጽ 68 ላይ በተውራት በኢንጂልና በቁርአን ላይ እስካልቆምን ድረስ በምንም ላይ እንዳልቆምን ይናገራል። ነገር ግን ለአፍታ እናስብ። ቁርአን ከተውራትና ከኢንጂል ጋር በእኩል ደረጃ እየተመዛዘነ ነው። በእርሱ ላይ መቆም አለብን። ለማንስ ነው የሚናገረው? ለመጽሐፉ ሰዎች። እንደ እኔ ዛሬ ኢንጂልና ተውራት ላለን ክርስቲያኖች ነው የሚናገረው። ቁርአን መጽሐፍቶችን ያጸናል፣ ሙሉ በሙሉ ተቀባይነት እንዳላቸውም ይናገራል። በቁርአን ውስጥ ሙሰዲቅ የሚለውን የአረብኛ ቃል የሚጠቀሙ 18 አንቀጾች አሉ። ይህም የመጣው ሳዲቅ ከሚለው ስርወ ቃል ሲሆን ለመጽሐፍቶቻችን እንደ ታማኝ ምስክር ማረጋገጥን ያመለክታል። ይህ በቁርአን ውስጥ 18 ጊዜ ተከስቷል። አንድ ጊዜ ወይም 2 ጊዜ አይደለም፣ ወይም በስህተት የተተረጎመ የአጋጣሚ ነገር አይደለም። እነዚህ 18 አንቀጾች እነዚህን መጽሐፍት በአጠቃላይ እንደሚያረጋግጡ በግልጽ ይናገራሉ። ሙሐመድ የተላከው ከቁርአን ጋር ነው። እርሱም በእነሱ ዘንድ ያለውን እያረጋገጠ ነው፣ ከእነርሱ በፊት የነበረውን እያረጋገጠ ነው። ሙሰዲቅ ሊማ በይነ የደይሂ እና መሰል አገላለጾች ጥቅም ላይ ውለዋል። ቁርአን ስለ መጽሐፍቶቻችን ፈጽሞ በአሉታዊ መልኩ አይናገርም። እንዲያውም ቁርአን ክርስቲያኖችንና አይሁዶችን መጽሐፍቶቻቸውን ባለመከተላቸው ይወቅሳቸዋል። ለምሳሌ በሱራ 62 አንቀጽ 5 ላይ አይሁድ ተውራት አላቸው፣ ግን ለእነርሱ ምን ይጠቅማቸዋል? መጽሐፍትን እንደተሸከመ አህያ ናቸው፣ አያነቧቸውም፣ አይጠቀሙባቸውም ይላል። ሱራ 2 አንቀጽ 44 ደግሞ እናንተ የመጽሐፉ ሰዎች ሆይ ወይም አይሁድን የሚያመለክት ሳይሆን አይቀርም፣ መጽሐፉ አላችሁ፣ ታስተምሩታላችሁ፣ ግን ለእናንተ ምን ይፈይድላችኋል? ለምን አትከተሉትም? ይላል። በቁርአን ለክርስቲያኖችና ለአይሁድ የሚተላለፈው መልእክት በግልጽ ክርስቲያኖችና አይሁዶች ሆይ መጽሐፍቶቻችሁን ተከተሉ የሚል ነው። አላህ ነው የላከላችሁ፣ እኛም እናረጋግጥላችኋለን። መሐመድ የተላከው እናንተን እያረጋገጠ ነው። መሐመድ በቁርአን ውስጥ የእኔን መጽሐፍት እንዲያረጋግጥ ተነግሮታል። አላህ በቁርአን ውስጥ በቀጥታ ሲናገር የእኔን መጽሐፍት ያረጋግጣል። ጂኖች ወይም መጥፎቹ ሳይሆኑ ጥሩዎቹ መጽሐፍቶችን ያረጋግጣሉ። መጥምቁ ዮሐንስ ወይም ያህያ ኢንጂልን ያረጋግጣል። ማርያም ወይም መርየም ኢንጂልን ታረጋግጣለች። ቁርአን ውስጥ በየትኛውም ቦታ ብትመለከቱ ከ100 በላይ አንቀጾች አሉ። ዶክተር ማርቲን ዊቲንግሃም በቁርአን ውስጥ ስለ ተውራትና ኢንጂል በአዎንታዊ መልኩ የሚናገሩ 119 አንቀጾች አሉ ይላሉ። ይህ እንዴት ሊሆን ይችላል? መጽሐፍቶቻችን ተበላሽተዋል ወይም ተቀይረዋል ወይም ጠፍተዋል የሚሉ ስንት አንቀጾች አሉ? መልሱ አንድም የለም ነው። የእስልምና ሊቃውንት ቁርአንን ሲያነቡ እንደ ሱረቱ አልማይዳ አንቀጽ 18 ያሉትን ነገሮች ሲያዩ፣ ለምሳሌ
አላህ አባት አይደለም ይላል። የእኛ መጽሐፍት ግን እርሱ አባት እንደሆነ ይናገራሉ። የእነርሱ መጽሐፍት ኢየሱስ አልተሰቀለም ይላሉ። የእኛ መጽሐፍት ደግሞ ኢየሱስ ተሰቅሏል ይላሉ። ሙሴ ከአላህ መልእክት ሲሰጠው እጁን አስገብቶ ሲያወጣ ነጭ ብርሃን ነበረች ይላሉ። ይህ ከእኛ መጽሐፍት የተለየ ነው። የእነርሱ መጽሐፍት የእኛን ይቃረናሉ። ሆኖም ግን አላህ ቁርአን የእኛን መጽሐፍት እንደሚያረጋግጥና እኛም ልንከተላቸው እንደሚገባ የሚያምን ይመስላል። ይህ እንዴት ሊሆን ይችላል? ቁርአን መጽሐፍቶቻችንን እየተቃረነ በተመሳሳይ ጊዜ ግን እንዴት ያረጋግጣቸዋል? ምክንያቱም የእስልምናው አጣብቂኝ እውነት ስለሆነ ነው። ከዚህ በኋላ በጣም ጠቃሚ የሚባሉ ቪዲዮዎችን የምታገኙት ዩቲዩብ ላይ ሜምበር የምትሆኑና አገልግሎቱን በገንዘባችሁ የምትደግፉ ብቻ ናቸው። ይህ ማስታወቂያ እስልምናን በተመለከተ አስፈላጊ የሆኑ ነገሮች ሁሉ እንዲያመልጡኝ አልፈልግም ለምትሉ ብቻ ነው። ከዚህ ማስታወቂያ በኋላ የምትመዘገቡ የመጀመሪያ 500 ሰዎች በወር 50 ብር ብቻ ለአገልግሎቱ በመስጠት እዚህ ላይ የማይለቀቁ በጣም ጠቃሚ ቪዲዮዎችን ጨምሮ የተለያዩ ጥቅሞችን ማግኘት ትችላላችሁ። የመጀመሪያዎቹ 500 ሰዎች ከተመዘገቡ በኋላ ከ50 ብር በተጨማሪ የሚያስከፍሏችሁ ነገሮች ይኖራሉና በዚህ እድል እንድትጠቀሙ አበረታታችኋለሁ። ከኢትዮጵያ ውጭ ያላችሁ ደግሞ በ$3 ብቻ ሜምበር መሆን ትችላላችሁ። በኢትዮጵያ የምትኖሩ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መመዝገብ ትችላላችሁ። ከዚህ ማስታወቂያ በኋላ ሜምበር ከሆናችሁ ብቻ የምታገኟቸው ቪዲዮዎችና ተጨማሪ ነገሮች ይኖራሉ። ይህን ስታደርጉ አገልግሎቱ ጠንካራ ይሆናል። Bismillahirrahmanirrahim. Assalamu alaikum to the Muslims. Today we're speaking about this so-called Islamic dilemma. እሺ ዛሬ የእስልምና አጣብቂኝ ተብሎ ስለሚወራው ጉዳይ እንነጋገራለን። አሁን ክሪስ ቁርአን መጽሐፍ ቅዱስን ያረጋግጣል እያለ ነው። ቁርአን መጽሐፍ ቅዱስን ያረጋግጣል ብሎ የሚከራከረው በቁርአን ውስጥ ለሙሴ ስለተሰጠው መጽሐፍና ለኢየሱስ ስለተሰጠው መጽሐፍ ስለሚናገር ነው። በቁርአን ውስጥ ተውራት ተጠቅሷል። እርሱም መጽሐፍ ነበር። ለነቢዩ ሙሴ የወረደው የአላህ ንግግር ነበር። ይህ ተውራት ይባላል። በቁርአን ውስጥ ስለ ኢንጂል ይናገራል። በቁርአንና በትክክለኛው ሐዲስ መሰረት የኢንጂል ጽንሰ ሐሳብ መጽሐፍ ነው። እርሱ ኪታቡላህ ነው፣ ካላሙላህ ነው፣ ለአላህ ንግግር ነው። ለነቢዩ ኢሳ የተሰጠና የወረደ ነው። ክሪስ ስለዚህ ጉዳይ ሲናገር ይህ ስለ እርሱ መጽሐፍ ቅዱስ እንደሚናገር እየተከራከረ ነው። ሆኖም ክሪስ ራሱ መጽሐፍ ቅዱሱ ምን እንደሆነ ያስረዳል። የእርሱ መጽሐፍ ቅዱስ በሰዎች የተጻፉ መጽሐፍቶች ስብስብ ነው። እንደ ክሪስ አባባል ብሉይ ኪዳን በእግዚአብሔር መነሳሳት በሰዎች የተጻፉ ጽሑፎች ስብስብ ነው። እንደ እርሱ አባባል አዲስ ኪዳን ደግሞ በእግዚአብሔር መነሳሳት በሰዎች የተጻፉ የሕይወት ታሪኮችና ደብዳቤዎች ስብስብ ነው። ይህ ከመሰረቱ የተለየ የተውራትና የኢንጂል ጽንሰ ሐሳብ ነው። ስለዚህ ክሪስ የራሱ የሆነ የተውራትና የኢንጂል ግንዛቤ እንዳለው ሁሉ ሙስሊሞችም የራሳቸው የተውራትና የኢንጂል ግንዛቤ እንዳላቸው ስማማለሁ። የእናንተን ግንዛቤ በእስላማዊው መጽሐፍ ላይ ልትጭኑት አትችሉም። ነገሩ የሚሰራው በዚህ መንገድ ነው። ስለዚህ ቁርአን መጽሐፍ ቅዱስን ያረጋግጣል ብለህ የምትከራከር ከሆነ የእስላማዊው የተውራትና የኢንጂል ጽንሰ ሐሳብ መጽሐፍ ቅዱስ መሆኑን ማረጋገጥ አለብህ። ሁለተኛው ነጥብ ደግሞ ቁርአን በመዲና የነበረውን የ7ኛው ክፍለ ዘመን ተውራትና ኢንጂልን ያረጋግጣል ወደሚለው ስለሚመጣ መጽሐፍ ቅዱስ በ7ኛው ክፍለ ዘመን መዲና ውስጥ እንደነበረና ቁርአንም እርሱን እየጠቀሰ መሆኑን ማረጋገጥ አለብህ። የአንተ ግንዛቤ ከእኛ ጋር እንደሚጣጣም ማረጋገጥ አለብህ። ግን አይጣጣምም። ክሪስ ራሱ እንደሚረዳው የሥራ ባልደረባው ዴቪድ ውድ በቅርቡ በነበረው የኢንተርኔት ክርክር ላይ ምንም የሚለው ጠፍቶት እንደነበረና በጥያቄና መልስ ሰዓትም የእስልምናውን አጣብቂኝ እንደመለስኩ ታምኗል። ምንም አይነት የእስልምና አጣብቂኝ የለም። እስልምና የራሱ የሆነ የተውራትና የኢንጂል ግንዛቤ አለው። ክርስትና የራሱ የሆነ የተውራትና የኢንጂል ግንዛቤ አለው። እኛ ደግሞ ያ ግንዛቤ የተሳሳተ ነው ብለን እናምናለን። ኦሪጂናሉን ተውራትና ኢንጂልን አጥተዋል። ለዚህም ነው ቁርአን ሰዎችን ለመምራት እንደ የመጨረሻው መገለጥ የመጣው። ምክንያቱም እነዚህ ሰዎች ተውራቱንና ኢንጂሉን መጠበቅ ስላልቻሉ ነው። ቁርአን መጀመሪያውኑ የወረደው ለዚህ ነው። አላህ በቁርአን ውስጥ ስለ ትክክለኛ የተውራትና ኢንጂል ግንዛቤ ይነግረናል። ስለ አንዳንድ ባህሪያቱ በውስጡ ስለነበሩ መረጃዎች ይናገራል። በመጀመሪያው ተውራትና ኢንጂል ውስጥ ነቢዩ መሐመድ ተጠቅሰው እንደነበረ ይናገራል። ባልደረቦቻቸው እንደተጠቀሱ ይናገራል። ጂሃድ ተጠቅሶ እንደነበረ ይናገራል። በቁርአን መሰረት በተውራትና በኢንጂል ውስጥ ሊኖሩ የሚገቡ ብዙ ነገሮችን ይናገራል። ስለዚህ ወይ ክሪስ እነዚህ ነገሮች በመጽሐፍ ቅዱስ ውስጥ መኖራቸውን ይቀበላል ወይም ደግሞ መጽሐፍ ቅዱስ ተቀይሯል የሚለውን ይቀበላል። የትኛው ነው? ዋናው ነጥብ መጽሐፍ ቅዱስን እያረጋገጠ አይደለም። ከእኛ እይታ አንጻር መጽሐፍ ቅዱስ የታሪካዊ ጽሑፎች ስብስብ ነው። እዚያ ውስጥ ያሉ አንዳንድ እውነቶች አሉ። ከእስልምና ጋር የሚስማማ ከሆነ እውነት ነው። ነገር ግን እንደ መለኮታዊ መገለጥ ሙሉ በሙሉ ውድቅ እናደርገዋለን። እርሱ አላህ ያወረደው ተውራት አይደለም። እርሱ ኢንጂል አይደለም። How much time do I have? 1 minute left now. 1 minute left. Oh, thank you. So, well, no, 1 minute. ስንት ጊዜ አለኝ? 1 ደቂቃ ቀርቷል። እጠቀምበታለሁ። አመሰግናለሁ።
እያለን ያለነው በአይሁድ ክርስቲያን ግንዛቤና በእስላማዊ ግንዛቤ መካከል መሰረታዊ ልዩነት አለ ነው። ልክ አይሁዳውያን በአምላክ እንደሚያምኑና ያህዌ ብለው እንደሚጠሩት እርሱም አንድ ብቻ እንደሆነ እንደሚያምኑ ሁሉ ክርስቲያኖችም ያህዌ የሚል ግንዛቤ አላቸው። ነገር ግን እነዚህ ሁለት መሰረታዊ ልዩነት ያላቸው ግንዛቤዎች ናቸው። ሁለቱም አምላክን ያህዌ ብለው ይጠሩታል። ነገር ግን የአይሁድ ግንዛቤ አንድ አምላክ ሲሆን የክርስቲያን ግንዛቤ ግን ስላሴ ነው። አሁንም ቢሆን የገዛ እምነታቸውን በብሉይ ኪዳን ላይ እየጫኑ ነው። ማንኛውንም አይሁዳዊ ብትጠይቁ የትኛው አይሁዳዊ ነው በስላሴ የሚያምነው? የለም። የሚያደርጉት ይህንን ነው። ክርስቲያኖች ልክ ፖለቲካቸውን በሰዎች ላይ እንደሚጭኑ ሁሉ እምነታቸውን መጫን ይወዳሉ። እዚህ ጋር እንጨርሳለን፣ እዚያው እንተዋዋለን። All right, so John here has said the Islamic dilemma is not true at all. It's all nonsense. Yeah, right. We'll see about that. እሺ እንግዲህ ጆን እዚህ ጋር የእስልምና ጣብቂኝ ፈጽሞ እውነት አይደለም ብሏል። ሁሉም የማይረባ ነገር ነው ብሏል። አዎ ልክ ነህ፣ እናየዋለን። ቁርአንን መመልከት እንደምትችልና ቁርአን በራሱ ትርጓሜ በክርስቲያንና በአይሁድ ትርጓሜ ሳይሆን የገዛ ትርጓሜውን ተጠቅሞ ታውራትና ኢንጂል ምን እንደሆኑ እንደሚነግርህ በግልጽ ተናግሯል። ይህ ትክክል ይመስለኛል። በመጀመሪያ ንግግሬ ላይ ቁርአንን ብቻ እንደጠቀስኩ አስተውላችኋል። ቁርአንን ብቻ ነው የጠቀስኩት። አሁንም በዚያው ቀጥላለሁ። ቁርአንን እጠቀምና እንዴት የእኛን መጽሐፍት በግልጽ እየጠቀሰ እንደሆነ አሳያለሁ። ቁርአን ራሱ ኢንጂልና ተውራት ምን እንደሆኑ ይነግረናል። በዚህ ላይ ከእርሱ ጋር እስማማለሁ። የሚነግረን ደግሞ የእኛ መጽሐፍት መሆናቸውን ነው። እነርሱም ወንጌላት ወይም ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ፣ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም ናቸው። እንቀጥል። በመጀመሪያ እርሱ ኢንጂል ለኢሳ የተሰጠ መጽሐፍ ነው ብሏል። ይህ ደግሞ በጣም የሚገርም ነው። ምክንያቱም በመጀመሪያ ደረጃ ያን ጊዜ መጽሐፍት በቴክኒክ ደረጃ አልተፈጠሩም ነበር። የኮዴክስ ወይም ጥራዝ መጽሐፍ ፈጠራ የመጣው ከጥቂት 100 ዓመታት በኋላ ነው። ቢኖር እንኳ ጥቅልል ነበር የሚሆነው። እርሱ የሚለው ቀጥተኛ መጽሐፍ ከሆነ ደግሞ ለመረዳት በጣም አስቸጋሪ ይሆናል። ምክንያቱም በአንቀጽ 30 ላይ ስመለከት ኢየሱስ ገና ሕፃን እያለ መገለጥ እንደተቀበለ ይናገራል። ስለዚህ ሕፃኑ ኢየሱስ ያነብ ነበር ካላላችሁ በቀር ይህ ደግሞ ሊሆን አይችልም። ቁርአን ግን ይህን እያለ አይመስለኝም። ቁርአን እያለ ያለው ኢሳ መገለጥ ነበረው የሚል ይመስለኛል። አዎ በእርግጥ በዚህ ላይ ሁላችንም እንስማማለን። የሚገርመው ክርስቲያኖችን በዚህ ይስማማሉ። በዚያው ሐሳብ በዚያው ግንዛቤ እንስማማለን። አሁን እርሱ እያለ ያለው እነሆ የእናንተ ተውራትና ወንጌል መሆኑን ማረጋገጥ አለብህ ነው። መዲና ውስጥ ለዚህ የሚሆኑ ነጥቦች ካሉ አሳዩን እያለ ነው። ይህ ቀላል ነው። በመጀመሪያ ቁርአን፣ ተውራትና ኢንጂል የሚላቸው የእኔ መጽሐፍት መሆኑን እናረጋግጥ። ለምሳሌ በሱረቱ መርየም አንቀጽ 2 እስከ 10 ላይ ስለ ዘካርያስ በግልጽ ይናገራል። ዘካርያስ ልጅ ለመውለድ በጣም አርጅቶ ነበር። ነገር ግን መልአክ ወደ ዘካርያ መጣ። ይህ ታሪክ የታወቀ ይመስለኛል። ይህን ታሪክ ከዚህ በፊት የት ነው የሰማሁት? ከዚያም በዚሁ አንቀጽ ላይ ዮሐንስ ለተወሰነ ጊዜ መናገር እንዳልተፈቀደለት ይናገራል። እንዲሁም ሕፃኑን የህያ ብለው እንደሚጠሩት ይናገራል። ይህም በእስላማዊ ወግ መሰረት የዮሐንስ ሌላ ስም እንደሆነ ይታሰባል። ይህ የሚገርም ነው። ይህን የት ነው የሰማሁት? ይህ የመጣው ከሉቃስ ወንጌል ምዕራፍ 1 ነው። ቁርአን ሉቃስን እየጠቀሰ ነው። በጣም አስደናቂ ነው። በነገራችን ላይ እንደዚህ ያሉ በጣም ብዙ አሉ። በደረጃዎቼ ላይ ሁሉንም ዳስሳቸዋለሁ። ነገር ግን እሱ ይህንን መዲና ውስጥ ማግኘት አለብኝ ይላል። ወገኖቼ ወይ መሐመድ መዲና ውስጥ ብቻ አልቆመም ወይም አልኖረም። ባልደረቦቹና ሚስቶቹ ወደ ኢትዮጵያ ወደ አክሱም ሄደዋል። ከየመን ናጅራን የመጡ ክርስቲያኖች ነበሩት። ሚስቱ ከግብፅ እስክንድሪያ ነበረች። እነዚህ ሁሉ መሐመድ ግንኙነት ያደረገባቸው ክርስቲያኖች ነበሩ። መጽሐፍ ቅዱስ ምን እንደሆነ ያውቅ ነበር፣ ምክንያቱም ከእኛ ሰምቶታል። ከኢትዮጵያ፣ ከየመን፣ ከግብፅ የተገኙና መጽሐፍቶቻችንን የሚያረጋግጡ የእጅ ጽሑፎች ማስረጃዎች አሉን። የእኛ መጽሐፍት ናቸው። መሐመድ ያውቅ ነበር፣ በቁርአንም አረጋግጦታል። ሌላ ምሳሌ ልስጥህ። ኢየሱስ ቃል ነው። የዮሐንስ ወንጌል ምዕራፍ 1 ማንኛውም ክርስቲያን ይህን ያውቃል። ቁርአን በብዙ ቦታዎች ይጠቅሰዋል። ሱራ 57 ስለ ሰነፎችና ልበደንዳኖች የሚናገረው ምሳሌ ወደ ሰርግ በዓል በብርሃን ሲሄዱና በቂ ብርሃን ስለሌላቸው ወደ ሰርጉ መግባት አቅቷቸው ሲመለሱ ይገልጻል። ይህ በቁርአን በሱራ 57 ውስጥ ይገኛል። ለሚቀጥለው ነጥብ ለሌላ ሰው ተዋለሁ፣ ነገር ግን ነጥቤን እያረጋገጡ ይመስለኛል። That's in the Quran in Surah 57. I'll leave it to my next point, but I think I've proven my point. Okay, so Chris thinks he's proved his point, but the Muslims don't look very convinced. እሺ እንግዲህ ክሪስ ነጥቡን እያረጋገጠ ይመስለዋል። ሙስሊሞቹ ግን ብዙም የተረቱ አይመስሉም። ምን እየሆነ ነው ክሪስ እያሉ ነው። ያን ጊዜ መጽሐፍት አልተፈጠሩ ነበር ይላል። አሁንም የእኛን ዘመናዊ የመጽሐፍ ግንዛቤ ከ2000 ዓመታት በፊት በነበረው ላይ እየጫነ ነው። ዛሬም ቢሆን በኪንድል እና በአማዞን የድምፅ መጽሐፍት አሉን። የድምፅ መጽሐፍትን እናዳምጣለን አይደል? ይህ የቃል መገለጥ ነበር። ስለ መጽሐፍ ስናወራ አላህ የገለጠውን የአንቀጾች ስብስብ ማለታችን ነው። ወደ ድምፅ መጽሐፍትነት የተቀናበረ የአንቀጾችና የሱራዎች ስብስብ፣ ይህንን ነው ኪታብ የምንለው። ስለዚህ ስለ መጽሐፍ ስናወራ ያን ጊዜ ወረቀት እንዳልነበረ ስለምናውቅ
እነዚህ ወረቀቶች ከሰማይ ወደ ሕፃኑ ኢየሱስ መኝታ ወረዱ እያልኩ አይደለም። ኢየሱስ የዚህ መጽሐፍ መነሳሳት ተሰጥቶታል። በኢንጂል መጽሐፍ አካል በሆነው መነሳሳትና በሐዲስ እይታ ለኢየሱስ በተሰጠው መነሳሳት መካከል ልዩነት አለ። ምክንያቱም በእስልምና ሁለት አይነት መገለጦች አሉን። ኪታቡላህ ወይም የአላህ መጽሐፍት አለን። እነርሱ ተውራት፣ ዘቡር፣ ኢንጂልና ቁርአን ናቸው። እነዚህ ከአላህ የወረዱ መጽሐፍት ናቸው። ይህ የአላህ ንግግር ነው። ከዚያም ሌላ አይነት መገለጥ አለን። እርሱም ለነቢያት የሚሰጥ መነሳሳት ሲሆን የመጽሐፉ አካል ባይሆንም አሁንም የመገለጥ አይነት ነው። ስለዚህ ክሪስ እዚህ ጋር ምንም መጽሐፍት አልተፈጠሩም ነበር በማለት ፍጹም ያልታወቀ ነጥብ እያነሳ ነው። አዎ ኢየሱስ በተወለደ ጊዜ ተናግሯል። ይህ ከታዩ ተአምራት አንዱ ነው። እንዲያውም ኢሳ እንደተወለደ ያሳየው የመጀመሪያው ተአምር መናገሩ ነው። ምንስ አለ? ነቢይ መሆኑንና አላህ የገለጠለትን ኪታብ ወይም መጽሐፍ የአንቀጾችን ስብስብ እንደሰጠው ተናገረ። እርሱ ራሱ የአላህ ነቢይ እንጂ አምላክ ወይም የእግዚአብሔር ልጅ ወይም የአምላክ ክፍል እንዳልሆነ አወጀ። ክርስቲያኖች የሳቱት እዚህ ጋር ነው። አሁን ክሪስ ወደ ጠቀሰው ሌላ ነጥብ እንመለስ። በተውራት በኢንጂልና በቁርአን ላይ እስካልቆማችሁ ድረስ በምንም ላይ አይደላችሁም ብሏል። እና የሚለውን ቃል ረሳው። እና በቁርአን ተውራትን፣ ኢንጂልንና ቁርአንን እንዴት ነው የምታገብረው? ተውራትና ኢንጂል እንድታደርገው የሚነግሩን በመፈጸም ነው። እርሱም ቁርአንን መከተል ነው። አላህ በተውራትና በኢንጂል ውስጥ እንድታደርጉ የነገራችሁን ተከተሉ። እርሱም ቁርአንንና የመጨረሻውን ነቢይ መከተል ነው። ይህ የእናንተም ግንዛቤ ነው። ብሉይ ኪዳን እንደወረደ ታምናላችሁ። ነገር ግን አይሁዶች አዲስ ኪዳንን መቀበል አለባችሁ ብላችሁ ታምናላችሁ። ይህ ግን በብሉይ ኪዳን አታምኑም ማለት አይደለም። ለእኛ በመጀመሪያው ተውራትና በመጀመሪያው ኢንጂል እናምናለን። እነዚህ መጽሐፍት የመጨረሻውን ነቢይ እንድንከተል ነግረውናል። ይህ ትእዛዝ የሚፈጸመው በዚህ መንገድ ነው እንጂ ኢየሱስ ከመጣ በመቶዎች ከሚቆጠሩ ዓመታት በኋላ በሰዎች የተጻፈውን ሰው ሰራሽ መጽሐፍ ቅዱስን በመከተል አይደለም። ይህ የማይረባ ነገር ነው። All right, so he had a problem with me saying that, he means an actual book. እሺ እሱ ማለቱ እውነተኛ መጽሐፍ ነው በማለቴ ችግር ነበረበት። ይህን ያነሳውበት ምክንያት ሙስሊሞች ኢየሱስ አካላዊ ነገር ተሰጥቶት ነበር ማለት ስለሚወዱ ነው። ይህ ደግሞ ስለ ወንጌላት ካላችሁ ግንዛቤ ጋር ስለማይሄድ ወንጌላት ሊሆን አይችልም ለማለት ነው። ስለዚህ ነጥቡን አፈረስኩት። እርሱም ወደ ኋላ ተመለሰ። ይህ ደግሞ ጥሩ ነው። ምክንያቱም አሁን ኢየሱስ መገለጥ ሁሉ እንደተሰጠው ስላረጋገጠ በጣም ጥሩ። እኛም ያንኑ እናምናለን። ያ ደግሞ ወንጌል ነው። በጣም አመሰግናለሁ። እንግዲህ አሁን ደግሞ ወደ ሌላኛው ነጥብ ሲሸጋገር ያ አንድ አይነት ነገር አይደለም፣ እናንተ ግራ ተጋብታችኋል፣ ሰው ሰራሽ መጽሐፍ ነው ያላችሁ ይላል። የአንተ ቁርአን በሱራ 7 አንቀጽ 157 ላይ ተውራትና ኢንጂል ተጽፈው ነበር ይላል። ሁሉም መገለጥ ከሆኑ እንዴት ተጻፉ? የተጻፉት በሰዎች ነው። ስለዚህ አሁንም የእርሱ ቁርአን፣ ተውራትና ኢንጂል ምንድን ናቸው ከሚለው የእኔ ትርጓሜ ጋር ሙሉ በሙሉ ይስማማል። ለምን? ምክንያቱም እኔ እየተጠቀምኩ ያለሁት የእርሱን ትርጓሜ ነው። የቁርአንን ትርጓሜ እየተጠቀምኩ ነው። እርሱ ግን ይህንን ሊቋቋመው አይችልም። ምክንያቱም ቁርአን ደጋግሞ እንደሚነግረን ከእኛ መጽሐፍት ይጠቅሳል። ቁርአን ምን እንደሚያስብ እናውቃለን። በብዙ ቦታዎች የኢየሱስን ምሳሌዎች ይጠቅሳል። ከጆን የተለየ አመለካከት ያላቸው ሙስሊሞች አሉ። እነርሱ ይህንን ያውቃሉ። በእውነቱ ከኔ ጋር ይስማማሉ። እንዲያውም ዲን ሪስፖንድስ የተባለው ኦርቶዶክስ ሙስሊም ይስማማል። እነርሱ አሁን የምለውን ሁሉ ይስማማሉ። ምክንያቱም ወንጌላት ወይም ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ወህይ ወይም መገለጥ እንደያዙ ይስማማሉ። እርሱ ግን አይዙም ለማለት ይቆርጣል። ምክንያቱም ያንን የሚስጥር ሳጥን እንደከፈታችሁት ሙስሊሞችና ሁሉ ሰው እየተመለከተ ነው። የአንተ ቁርአን ዛሬ በእጃችን ባለው ውስጥ አላህ የሰጠው መገለጥ ወይም ወህይ እንዳለ ይናገራል። ይህ ደግሞ ለእርሱ አቋም አውዳሚ ነው። ጆን እነሆ የእናንተ መጽሐፍት አልነበሩም፣ ሌላ መጽሐፍ ነበር ይላል። ማስረጃው የት አለ? ከቁርአን ጋር የማይጋጭና ከእርሱ ስነ መለኮት ጋር የሚሄድ ሌላ ማንኛውም አይነት እስላማዊ ማስረጃ አለው? የለውም። ኢየሱስ በግርግም ውስጥ ሆኖ ተናግሯል። ይህም የቀድሞ ተአምር ነበር ይላል። እርሱ እየጠቀሰ ያለው የኖስቲክ ምንጭን ነው። የአረብኛው የሕፃንነት ወንጌል ወይም አረቢክ ኢንፋንሲ ጎስፕል የተባለውን እየጠቀሰ ነው። ቁርአን ቀኖና ምን እንደሆነ እንኳን የሚያውቅ አይመስልም። ይደባልቀዋል። ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ መኖራቸውን ያውቃል፣ ምክንያቱም ደጋግሞ ስለሚጠቅሳቸው። ነገር ግን የሕፃንነት ወንጌል የቀኖናው አካል አለመሆኑን አይረዳም። ሆኖም ግን ይጠቅሰዋል። ሙስሊሞች ሆይ ስለዚህ ነገር ማሰብ አለባችሁ። Okay, Chris here. I'm a bit disappointed by Chris. I was expecting a bit more from Chris, to be honest. እሺ ክሪስ፣ እዚህ ጋር እውነቱን ለመናገር ከክሪስ ከዚህ የተሻለ ነገር ጠብቄ ነበር። በኢንተርኔት አንዳንድ ነገሮች ነበሩን። አብዛኛውን ጊዜ እዚያ ይበልጥ አንደበተ ርቱዕ ነው። ምናልባትም በሁኔታው ምክንያት ሊሆን ይችላል። Anyway, the last time we actually spoke online, we actually did mubahala, believe it or not. Yeah. And since the mubahala, he will tell you himself, he's been sick. Him and all of his family got sick. They actually got very sick, subhanAllah.
So maybe we can do mubahala at the end again. ለማንኛውም ባለፈው ጊዜ በኢንተርኔት ስንነጋገር ሙባሃላ ወይም የእርግማን ጸሎት አድርገን ነበር። ከሙባሃላው በኋላ እርሱ ራሱ እንደሚነግራችሁ ታሙ ነበር። እርሱም ሆነ መላው ቤተሰቡ ታሞ ነበር። በእውነቱ በጣም ታሞ ነበር። ሱብሃንአላህ። ስለዚህ ምናልባት በመጨረሻ ላይ እንደገና ሙባሃላ ልናደርግ እንችላለን። እንግዲህ እያልን ያለነው ሱብሃንአላህ አሁንም ያንኑ ውሸት እየደገመው ነው። እርሱም ቁርአን መጽሐፍ ቅዱስን ያረጋግጣል የሚለው። ነገር ግን ደግሞ ቁርአን ቀኖና ወይም የመጽሐፍት ስብስብ ምን እንደሆነ እንኳን አያውቅም ይላል። የትኛው ነው ታዲያ? ወይ ቁርአን መጽሐፍ ቅዱስ ምን እንደሆነ አያውቅም፣ ወይ ደግሞ መጽሐፍ ቅዱስን ያረጋግጣል። አንዱን ምረጥ። ሁለቱንም አቋሞች በአንድ ላይ መያዝ አትችልም። ወይ ቁርአን መጽሐፍ ቅዱስን ያረጋግጣል፣ ወይ ደግሞ ቁርአን ምን እንደሆነ አያውቅም። አንዱን ምረጥ። እውነቱን ለመናገር ከክርስቲያን እይታ አንጻር ቁርአንና ሐዲስን እንዴት መተርጎም እንዳለባችሁና ከታሪክ እይታ አንጻር እስልምና የራሱ የሆነ የተለየ የተውራትና የኢንጂል ግንዛቤ ያለው ማለት ብቻ ነው ያለባችሁ። ምሁራን የሚሉትም ይህንኑ ነው። እንደ ሂድኒ ግሪፊዝ እና ሌሎች ክርስቲያን ምሁራን የቁርአን የተውራትና የኢንጂል ግንዛቤ ከክርስቲያኑ ግንዛቤ የተለየ መሆኑን አምነዋል። ልክ አንዳንድ ክርስቲያኖች ቅዱሳት መጽሐፍት ስለሚባሉት የተለየ ግንዛቤ እንዳላቸው ሁሉ አንዳንዶቹ የተለየ ቀኖና አላቸው። አይሁድም የተለያዩ ቀኖናዎች አሏቸው። ክርስቲያኖች መጽሐፍ ቅዱስ ምን እንደሆነ እንኳን መስማማት አይችሉም። ሆኖም እርሱ ቁርአን የእርሱን መጽሐፍ ቅዱስ እያረጋገጠ ነው ይላል። በጠቅላላው ነው ያን አይልም። ቀደም ሲል ሙሉ መጽሐፍ ቅዱስ ነው ይል ነበር። አሁን ግን ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ ብቻ ነው የሚል ይመስለኛል። አሁን ደግሞ እንዲያውም ቁርአን መጽሐፍ ቅዱስ ምን እንደሆነ እንኳን አያውቅም እያለ ነው። ይህ ሰዎችን ለማደናገር የሚደረግ ደካማ ተንኮል ነው፣ የማይረባ ነገር። So John has an issue with the fact that I say the Quran doesn't seem to understand the canon. Why is that an issue? እንግዲህ ጆን ቁርአን ቀኖናውን የሚረዳ አይመስልም በማለቴ ቅር ተሰኝቷል። ለምን? ይህ ለምን ችግር ይሆናል? ቁርአን የእኔን መጽሐፍት ጠቅሶ ኢንጂል ለማለት ያህል በሚገባ ይረዳቸዋል። ነገር ግን ከሌሎች ነገሮች ጋር ይደባልቃቸዋል። ይህ ምንም ችግር የለውም። ችግሩ የእኔ መጽሐፍ ሳይሆን የእርሱ መጽሐፍ ነው። በመሰረቱ መጽሐፍቶቻችን በአረቢያና በዙሪያው ባሉ አካባቢዎች ስለመኖራቸው ማስረጃ ልሰጠው እችላለሁ። እርሱ ግን ምንም ማስረጃ ሊሰጠኝ አይችልም። ከመሐመድ በፊት የነበሩ የእጅ ጽሑፎች አሉኝ። በኢትዮጵያ የገሪማ ወንጌላት አሉን። የመሐመድ ባልደረቦች ከ100 በላይ የሚሆኑ ወደ ኢትዮጵያ ሄደው ነበር። ግንኙነት አድርገዋል። አብያተ ክርስቲያናትንም አይተዋል። ወደ አብያተ ክርስቲያናት እንደሄዱ የሚናገሩ ሐዲሶች አሉ። ከሚስቶቹ መካከል አንዳንዶቹ ክርስቲያን ነበሩ። ግብፃዊቷ ማርያም ኢንጂልን ታውቅ ነበር። ሆኖም መሐመድ ከናጅራን ሰዎች መተውለት ተከራክሯቸዋል። በነገራችን ላይ የእናንተ ኢንጂል ተበላሽቷል፣ ተቀይሯል፣ ትክክለኛው የላችሁም፣ ይህ ምንድን ነው? ሌላ መጽሐፍ ነው ብሏቸው ያውቃል? አያውቅም። እንዲህ ብሎ አያውቅም። ምክንያቱም መሐመድ በእኛ ኢንጂል ያምን ነበር፣ በእኛ ተውራት ያምን ነበር። ስለመላው የመጽሐፍ ቅዱስ ቀኖና መከራከር አያስፈልገኝም። ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስን ብቻ ካገኘው ይበቃኛል። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም። ወገኖቼ ሆይ ዛሬ ይህን ያረጋገጥኩ ይመስለኛል። I don't need to argue for the whole canon of the Bible. I just need Matthew, Mark, Luke, and John, Genesis, Exodus, Leviticus, Numbers, Deuteronomy. I think I've proved that today, ladies and gentlemen. So yeah, Chris here has presented absolutely nothing. He's claiming that Islam affirms the Bible. He's clearly not proved anything. Subhanallah. እንግዲህ ክሪስ እዚህ ጋር ያቀረበው ምንም ነገር የለም። እስልምና መጽሐፍ ቅዱስን ያረጋግጣል ይላል። በግልጽ ምንም ያረጋገጠው ነገር የለም። ስለዚህ እኛ እዚህ ጋር የእስላማዊውን የተውራትና የኢንጂል እይታ በግልጽ አሳይተናል፣ ዘርዝረናልም። የመጽሐፍ ቅዱስን ክርስቲያናዊ እይታም በግልጽ አስቀምጠናል። ሁለት መሰረታዊ ልዩነት ያላቸው ነገሮች ናቸው። እስልምና እንደሚያረጋግጠው አላሳይም። በንግግሩም ግራ ተጋብቷል። እስልምና መጽሐፍ ቅዱስን ያረጋግጣል ይላል። ሆኖም ሊናገር ወይም ሊነግረን እንኳን አይችልም። ከዚያም እስልምና መጽሐፍ ቅዱስ ምን እንደሆነ እንኳን አያውቅም ይላል። ይህ የማይረባ ነገር ነው ክሪስ። በተቻለ መንገድ ሁሉ ሰዎችን ለማሳሳት እየሞከርክ ነው። እስላማዊ ግንዛቤ የተለየ መሆኑን ብቻ አመን። መጽሐፍቱን አጥታቸዋል። አይሁድና ክርስቲያኖች ተውራቱንና ኢንጂሉን አጥተዋል። ለዚህም ነው ቁርአን እውነተኛው ተውራትና ኢንጂል የነገሯቸውን ለመፈጸም የመጣው። እርሱም የመጨረሻውን መጽሐፍ መቀበል ነው። Ladies and gentlemen, that was amazing. I had a debate with John Fontaine. ወገኖቼ ወይ ይህ በጣም አስደናቂ ነበር። የእስልምና አጣብቂኝን ለማጥፋት ኃላፊነቱን ከወሰደው ከጆን ፎንቴን ጋር ክርክር አድርጌያለሁ። ግን ሊያደርገው ቻለ? አልቻለም። በእያንዳንዱ እርምጃ ተቸግሯል። ትችቶችን መመለስ አልቻለም። ለአቋሙ የሚሆን ምንም አይነት ማስረጃ ሊያሳይ አልቻለም። ቁርአን ተውራትና ኢንጂልን ዛሬ በእጃችን ያለውን ዓለም እንደሚጠቅስ ያለውን እውነታ ሊቋቋመው አልቻለም። ይህ ለሚመለከቱት ሁሉ የሚያንጽ ነበር ብዬ ተስፋ አድርጋለሁ። እናንተም ከሙስሊሞች ጋር በሚያጋጥሟችሁ ውይይቶች ላይ እንደምትጠቀሙበት ተስፋ አድርጋለሁ። ከዚህ በኋላ በጣም ጠቃሚ የሚባሉ ቪዲዮዎችን የምታገኙት
ዩቲዩብ ላይ ሜምበር የምትሆኑና አገልግሎቱን በገንዘባችሁ የምትደግፉ ብቻ ናቸው። ይህ ማስታወቂያ እስልምናን በተመለከተ አስፈላጊ የሆኑ ነገሮች ሁሉ እንዲያመልጡኝ አልፈልግም ለምትሉ ብቻ ነው። ከዚህ ማስታወቂያ በኋላ የምትመዘገቡ የመጀመሪያ 500 ሰዎች በወር 50 ብር ብቻ ለአገልግሎቱ በመስጠት እዚህ ላይ የማይለቀቁ በጣም ጠቃሚ ቪዲዮዎችን ጨምሮ የተለያዩ ጥቅሞችን ማግኘት ትችላላችሁ። የመጀመሪያዎቹ 500 ሰዎች ከተመዘገቡ በኋላ ከ50 ብር በተጨማሪ የሚያስከፍሏችሁ ነገሮች ይኖራሉና በዚህ እድል እንድትጠቀሙ አበረታታችኋለሁ። ከኢትዮጵያ ውጭ ያላችሁ ደግሞ በ$3 ብቻ ሜምበር መሆን ትችላላችሁ። በኢትዮጵያ የምትኖሩ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መመዝገብ ትችላላችሁ። ከዚህ ማስታወቂያ በኋላ ሜምበር ከሆናችሁ ብቻ የምታገኟቸው ቪዲዮዎችና ተጨማሪ ነገሮች ይኖራሉ። ይህን ስታደርጉ አገልግሎቱ ጠንካራ ይሆናል።